ነገር አይቻልም እንትን ተነስ እዚህ አትንፋቀቅብኝ ነገር አይቻልም ታሽ ወንድምን ስታስጠና ይኸውልህ ከነበረ 10 ብር ላይ 5 ብሩን ላቤል ብትሰጠው እኔ ለሱ አልሰጥም ገና ብትሰጠው እኮ ነው ያልኩት እኔ ለሱ አልሰጥም ባለፈው እስኪብርቶን ሰርቆኛል በዚህ በኩል የሳቅ በሳቅ ቤተሰብ አለ በዚህ በኩል የቁም ነገር ቤተሰብ አለ በመካከላቸው ጆኒ ፍሪጁ ቅዝቅዝ ላደርጋችሁ ይገኛለሁ እሺ ቤተሰብ ዛሬም በጣም በሚያምሩና ፈተዘና በሚያደርጉ ቪዲዮ ተመልሰን መጥተናል ለመዘናን ዝግጁ ሆናችሁ ላይክ የምትነው በመንከት ላይክ በማድረግ ሰብስክራይብ በማድረግ ደግሞ ቤተሰብ መሆን ትችላላችሁ በቀጥታ ወደ መዝናኛው እንሄዳለን አጠፋው ቤት መስሎታል ያረጋው በሱ ቤት ነክቶ ዳስጨው ነበረ ስዊች ነው ለካ የተለመደው ካፌ እንገናኝ ብሎኝ ወደዛ እየሄድኩ ነው አዩ የሆነ ያለው ነገር ይመስላል እንዴ ቆይ አንዴ እደውልልሻለሁ ሄሎ የት ነህ እዚህ እኮ የማየን ዕቃ ያደረስኩላት አስጠበቅኩሽ እንዴ እሺ ቶሎ ና እሺ መጣሁ 5 ደቂቃ ብቻ ስጪኝ ትታያለህ ነው የምትመስለው እንኳንም በጊዜ አወቅኩ ወረቀቱን እንኳን አልፈረምክልኝም በቃ የተለመደው ካፌ ነኝ አምጣውና ፈርመዋለሁ አቤት ፀሐይ አስጠበቅኩሽ እንዴ ምን ነው መኪና ትይዛል ነበር እንዴ መኪናው ማብራራት አይጠበቅብህም በቃ ማለት ስለማይመለከተኝ አልገባኝም መጀመሪያ እናትህን ከሸክም ገላግላት እኔ ፊት እንዳለ ሰው ምናምን አክስ ለማድረግ አትሞክርሽ ምን ነው በጊዜ ስላወቅኩብህ ደበረህ እንዴ ለማንኛውም ሳይኖርህ አትመኝ ምክንያቱም ስለማታገኝ እንዴት ናችሁ ደህና ናችሁ ይሄው አለቃውን ተቻለፈን ረመልኝ ደሞ ሌላ ድራማ እኔን ነው አንተን አይደለም ቆይ አንተ ሰውዬ ግን ይሄ ድራማ ይበቃሃል ድራማውን ፈጥረሽ እውነተኛ ማንነትሽን ያጋለጥሽው ራስሽ ነሽ ማለት እማዬ ትክክለኛ እናቴ ሳይሆኑ ያሳደጉኝ የሰፈር እናቴ ናቸው መኪና እያሳጠኩኝ መንገድ ላይ ተሸክመው ሳያቸው እያገዝኳቸው ነበር ለካ እናቴን የጣለልኝ ትክክለኛ ማንነትሽን ሊያጋለጥልኝ ነው ኤቢ እንደዛ እኮ አይደለም በቃ ሌላ ድርሰት ደርሰሽ ልትውኝብኝ እንዳይሆን ድራማው ተፈጽሟል አንዳንድ ሰው ራሱ በፈጠረው ድራማ እውነተኛ ማንነቱን ያጋልጣል በጣም ትክክል ነው አንግል ሰሩት በለው አፈር አስበላ ነው ቤታችን ነው ለራሱ ነው ቤታችን ደምርሰናል መለስክ እንዳይሉኝ እሺ የኢትዮጵያ ሕዝብ በምን እየኖረ ይገኛል በቸርነቱ አንድ የነጻነት ጨዋታ በጫካው እንደምንከርማቸው እንደምንሰምታቸዋል ይህ የነጻነት ጨዋታ ነው ባንጋፋውና በተወዳጁ ነጻነት ወርቅነህ ስም የተሰየመው የነጻነት ጨዋታ ሁላችሁም ትመጣላችሁ ነጻው ናችሁ አውርታችሁ ተንፍሳችሁ ትሄዳላችሁ በየዙሩ ሳቅ እንደገና በተከታታይ 7 ጊዜ ያሸነፈ ቤተሰብ ሌላ ሳቅና ቁም ነገር እንደገና በተከታታይ 7 ጊዜ ያሸነፈ ቤተሰብ ሌላ ሳቅ ሌላ ቁም ነገርና ደስታን ገብይቶ ይመለሳል በዚህ በኩል የሳቅ በሳቅ ቤተሰብ አለ በዚህ በኩል የቁም ነገር ቤተሰብ አለ በመካከላቸው ጆኒ ፍሪጁ ቅዝቅዝ ላደርጋችሁ ይገኛለሁ እሺ ወደ መጀመሪያው ዙር ጥያቄ እንገባለን የኢትዮጵያ ሕዝብ በምን እየኖረ ይገኛል በደሞዙ መጥፎ አይደለም በደሞዙ አይደለም
እሺ የኢትዮጵያ ህዝብ በምን እየኖረ ይገኛል? በቸርነቱ አንደኛው መልስ ነው። በእግዚአብሔር ቸርነት ነው ኢትዮጵያ ህዝብ እየኖረ ያለው። አንደኛው መልስ ነው። እሺ ወደ ሳቅ የመጀመሪያ ዙር ጥያቄ እንገባለን። ከሞት በኋላ የሌለ ነገር ጥቀስ። ሶሻል ሚዲያ አንደኛው መልስ ነው። ሶሻል ሚዲያ ከሞት በኋላ ሶሻል ሚዲያ የሚባል የለም። ፌስቡክ፣ ቴሌግራም፣ ኢንስታግራም ከሞት በኋላ አይጠቀሙም። ሰው ከሞተ በኋላ ናፈከኝ እያላችሁ በየፌስቡክ በየቴሌግራሙ አትጻፉ። ከሞት በኋላ ሶሻል ሚዲያ የለም። በህይወት እያለ ተጋገዙ፣ ተዋደዱ፣ ተፋቀሩ። ሶሻል ሚዲያ አንደኛው መልስ ነው። ግን ያምራላ ነብሱን ይማረው። ግን ለዚህ ጆኒ መንገድ ላይ ሲጣላ ወደ ልፈተሩ አንተ እያያት ሄድም እንዴ? ምን አንተ ራሱ እያያት ሄድም? ጸብ ነው የፈለከው? አዎ ጸብ ከፈለክና ሎኬሽን ላክልኝ ዛሬ ነገ ሳትልና። የምን ሎኬሽን? እዚህ አንድ ያለሁት አንተ ላይ በላለው አይበላለው ለጨርስ ምንድነው የምትለው? ተነስ እዚህ ጋር በልጥ አይቻልም፣ በጫማ አይቻልም፣ ነጥብ በእግር አይቻልም፣ እንዳይቻ በእግር አይቻልም። ምን ትበል? ተነስ እዚህ አትንፋቀቅብኝ። በእግር አይቻልም፣ ተነስ። ጆኒ ያገኘ ብቻ ይሰራላል። ሲስተም እና የምንናገረው ነገር አለ ስትልክ አብርሃም ግባና በሩዝ ጋር የምናወራው ነገር አለ። አምልጥ ወይ በስመ አብ አብርሽ፣ ቆይ እኔ እናንተ እንዴት ነው መግባባት የምንችለው? በየቀኑ ካልሲ ሶፋ ላይ አታዝረክም፣ በየቀኑ ጫማን አታዝረክም፣ በየቀኑ የተኛበትን በየቀኑ ኪችን የበላህበትን ዝም ብለህ አታዝረክም፣ ብርጭቆ በየቦታው አትጣ። እኔ ካንተ ጋር እንዴት ነው መግባባት የምንችለው? ለብሮ መልስ ማሰጠኝ እሱም ጠፍቷል። ሲጀመር ታናሽ ወንድምን ስታስጠና ይኸውልህ ከነበረ 10 ብር ላይ 5 ብሩን ለአቤል ብትሰጠው እኔ ለሱ አልሰጥም። ገና ብትሰጠው እኮ ነው ያልኩት። እኔ ለሱ አልሰጥም። ባለፈው እስክሪብቶን ሰርቆኛል። እሺ ለጓደኛህ ሮቤል 10 ብር ነበረ 5 ብሩን ብትሰጠው እኔ ለሱ አልሰጥም። ባለፈው ብስኩት አካፍለኝ ስለው እምቢ ብሎኝ። ይኸውልህ ስማ፣ በቃ ገጠር ገባ። ምርጥ ነው። ከ45 እስከ 50 ሚሊዮን ድረስ የሚሸጥ አስፓልት ዳር ላይ ያለ ህንፃ የመግዛት አቅም ፍላጎትና ዝግጅት ያላችሁ ብቻ ስሙኝ፣ ሌሎቻችሁ አሳልፉት። በትትና አሳልፉታ። ወንድሜ ወደ ቀጣዩ ቪዲዮ አትሄድም? አንተ ምን ታደርጋለህ እዚህ? በትትና አልኩህ አይደል እንዴ? አሳልፈው እዚህ። አንተም ከየት የመጣ 40 እና 50 ሚሊዮን ያለ አንተ አሳልፈው በቃ። ሲጀመር እኔ ነኝ 50 ሚሊዮን ብር ያለው ሰው ቲክቶክ ላይ ምን ይሰራል? ከራሳችሁ በቀር ሌላ ማንም ሰው እንዳታምኑ። ማመን ያለባችሁ መጀመሪያ ራሳችሁን ነው። ማንንም እንዳታምኑ፣ ማንንም ማለት ነው። ያ ደግሞ ህዝቡን አላልኩም፣ ተመልካቹን አላልኩም፣ በዙሪያችሁ በአካባቢያችሁ ያለውን። እንደገና ደግሞ በጣም የምታከብሩት ወይም ደግሞ በጣም የምትወዱት ሰው ብዙ ነገር ሲያደርግ ልታዩት ትችላላችሁ እና የይቅርታ ሰው መሆን አለባችሁ። ለካ እኔ የማውቀው እሱን ነው ይሄኛውን አይደለም ማለት አለባችሁ። ተጠግተን ስናየው አንዳንዴ አስቸጋሪ ነው። ሙያ ውስጥ ያለው ነገር እኛ እንኮርጃለን። ልክ ትልቁ ህፃን ተቀራራቢ እድሜ ያላቸው ልጆች ትልቁ አመመኝ ሲባልና ልጁ ትልቁ እንክብካቤ ሲደረግለት ትንሹም አመመኝ ይላል። እንደዛ አይነት ባህሪ ስላለን በእኛ ሙያ ውስጥ ከራሳችሁ በቀር ሌላ ሰው እንዳታምኑ በደንብ ማዳመጥ አለባችሁ። የማያስፈልጋችሁን ነገር በጭራሽ እንዳትሰሙ። የማይሆን ኮተት አእምሯችሁ ውስጥ ከታችሁ ያንን ለማውጣት እንዳትሰሙ ምላችሁ እንደዛ አይነት ነገር እና ኮተት ይሞላና አእምሯችሁ ውስጥ ከዛ በኋላ ትክክለኛው ነገር ሲመጣ ለማስገባት ትቸገራላችሁ። መስማት የማትፈልጉትን ወይም ደግሞ እንደገና ደግሞ በጣም የምታከብሩት ወይም ደግሞ በጣም የምትወዱት ሰው ብዙ ነገር ሲያደርግ ልታዩት ትችላላችሁ እና የይቅርታ ሰው መሆን አለባችሁ። ለካ እኔ የማውቀው እሱን ነው ይሄኛውን አይደለም ማለት አለባችሁ። ተጠግተን ስናየው አንዳንዴ አስቸጋሪ ነው እና
እንትና ብርሃነ መዋ ከተናገራቸው ንግግሮች ውስጥ አንደኛው የተባበሩት መንግስታት ህንጻ ስር ሆምለስ ተኝቶ አይቻለሁ አለ። የጎዳና ተዳዳሪ ተኝቶ አይቻለሁ አለ። የተባበሩት መንግስታት ህንጻ ስር ኒውዮርክ። ስለዚህ የተባበሩት መንግስታት የታለ ብላችሁ ስትሄዱ ውሻ ምናምን ድበሩ ላይ ብታዩ እንዴ ይሄ የተባበሩት መንግስታት ህንጻ ልትሉ ትችላላችሁ፣ ወይ የጎዳና ተዳዳሪ ተኝቶ ልታገኙ ትችላላችሁ። ሰውም እንደዛ ነው። እኔን ስታቁኝ፣ እኔን የሆነ ቦታ ስታገኙኝ ወይም በምትፈልጉት መጠን ትሪት ላራጋችሁ እችላለሁ። ወይም ምክንያቱም እናንተ ራሳችሁ የመጣችሁበት መንገድ ሌላ ነው፣ እኔ የመጣሁበት መንገድ ሌላ ነው። ለዛን ቀን ማለት ነው ሰው በቀጠሮ ቀጥሯችሁ ሌላ ነገር ካልተናገራችሁ በስተቀር በአጋጣሚ አግኝታችሁት የሆነ ነገር ስትሉ አጋጣሚ እንደሆነ አስቡ። አጋጣሚ ነው፣ ግን አጋጣሚ አንድ ጊዜ ነው፣ ሁለት ጊዜ አጋጣሚ አይደለም። አንዴ ይቅርታ ማድረግ ትችላላችሁ። እና በደንብ ማንበብ አለባችሁ። ደጋግማችሁ አንብቡ። ብዙ ከመስማት ማንበብ ይሻላል። የኛ ነገር አብዛኛው መጽሐፎቻችን አብዛኞቹ ታሪኮቻችን የተተረኩ ናቸው። ነፍስ ይማር ብለናል። እንግዲህ ጥሩ መልእክት ነው። አፍዝዛ ደንግዝ ሰላም ነው አማ እንዴት ነሽ? አለን ወጌሻ የቱ ጋር ነው? እዚህ አካባቢ በዚህ በኩል ምን እያደረክ ነው? እየጠነቀቁ እያፈዘሱ እየሟራ አንቻለሽ ነፍስ አይማርም አቡ አንድ የሚያነቃቃ ግጥም ነበር። ከዛ በፊት አንድ ጨዋታ ላጫውታችሁ አይደብራችሁ። የመረጥናቸው ኮረዶች በውብ ዓይናቸው ገላመጡ፣ በመዋጮ ቺፕስ እየበሉ በሐሜት ደጅ ላይ ያሰጡ። ምን ነበር ባያወሩብን፣ ምን ነበር ባያወሩብን ሚስጥሩ እኛው ጋር ቢቀር። ብርቅ ነው እንዴ መፈቀር? ወንድ ልጅ ገራገር ልቡን ወንድ ልጅ ገራገር ልቡን አይሰስት ለውበት ሲድር፣ ሻይ ቡና ለመጋበዝ ሲል ጨክኖ ይገባል ብድር። ለስንቷ ቸኮሌት ገዛን፣ ለስንቷ ቸኮሌት ገዛን፣ ለስንቷ አበባ አጠፍን። እንኳንስ ቀርበው ሊስሙን ምስጋና ማላተረፍ። ነዋዩ ጌታው ለሆነ ገንዘቡ ጌታው ለሆነ አይጠፋም ከኪሱ አምላኪ። አንቺ ግን ምንም ሳይኖረን ስለወደድሽ ቴንኪው። ለሽሮ የቀጠርናቸው በክትፎ ቺት አደረጉ። አየሹ ገንዘብ ማረጉ የለንም ማለት ሸመመን፣ ቺስታነት አስደነበረን። አንጀማ በልባችን ውስጥ ሺህ ካሬ ቦታ ነበር። እልፍ ውበት በየሀብታም ቀየው እንደ ጉድ ተቸረቸረ። ምኞቱን ሸክፎ ይዙር እንደኔ ልቡን የቸረ። መቶ ብር ሚዛን ይደፋል ከድሃ አፍቃሪ ደቦ። በነፃ ስለወደድሽን አንቺ ግን ይመችሻል። ጠብታ ባያቅፍ ሽንቁር ቢበዛበት ማሰሮ ቀዳዳው ሁሉ ሊነጥፍበት የሕይወትን ትርጉም ከምንጩ ሊቀዳው። ሄደ ተራመደ አቀበቱን ወጣ ቁልቁለት ወረደ። ተራበ ተጠማ ተረዘ ቃል ዘበተችበት ሆምጣጤ ልትግተው። እሱ ግን ዝም ብሎ የተስፋ መስቀሉን ከጀርባ ነገተ። ሄደ ተራመደ ዛለ ደነቀፈ የማይወድቀው ብርቱ ወደቀ ከመሬት። ታሪክ ያስተማረው ከድል ፊት ትግል ተጣፋጭ ፊት ሬት። ተንፏቀው ተነሳ ተንጋዶ ተነሳ ማንም ሳይደግፈው። ሄደ ተራመደ ደምና ላቦቱን ከምድር ወለል ላይ እየዘረገፈው። ወድቋል ባሉት ጠዋት ሙቷል ባሉ አመሻሽ። ስንቱ ካናቱ ላይ አጊጦበት ወጣ መግነዙን እንደሻሽ። አበበታው ቢለው ጫላ አትችልም ቢል ጴጥሮስ ባያምን ቶማስ ቢጠራጠር መችልሙን ይገታል ለድል ታጭቷል የሰው ልጅ ሲፈጥ። ሰው ሺህ ቀለም ቢያደምቀው
ሺህ ቀለም ቢያደምቀው በኑሮ መዝገብ ላይ እልፍ ውበቶች ቢስል ከመዳፉ አይጠፋም ልክ እንደ ክርስቶስ የችንካሩ ቁስል። ንጹህ የስኬት በር በተንኮል አይከፍቱት በድግምትና ስማት ጉዞ ስቃይ አለ መስቀልና ማማት። ተው ቢሉት አይተው ቁም ቢሉት አይቆም ወንጭፍ አያበጁም ሐሳብን ለማገድ ቀድሞም ተዋህዶ እግርና መንገድ ወይም ተነስ ንቃ ቢሉት ሕግ አድርገው ቢሰጡት መነሻ መድረሻም በአውሬ ድምፅ የተኛ በወፍ ድምፅ ይነሳል ከተፈጥሮ በላይ አነቃቂ ይሻል እንዲህ ነው ሰው ሰብስክራይብ ያደረግሽው አንቺ ግን ለምን እንደሆነ ጠብቂ ይመጣል። ለዛሬ ያመጣሁት ይሄን ይመስላል። በቀጣይ ምርጥ በሆኑ ቪዲዮዎች መለሳለሁ። ይመቻችሁ።